ብዙ የስራ ማስታወቂያ እድሎችን እናያለን፣ ብዙ ቦታ እናመለክታለን፣ ብዙ ቦታ ሲቪያችንን ሼር እናደርጋለን። ነገር ግን ብዙዎቻችን አንድም ቦታ ለስራ ቃለ መጠይቅም ይሁን ለቅጥርም ወይም ደግሞ ለሌሎቹ የቅጥር ሂደቶች ማንም ሰው ማንም ካምፓኒ ኮንታክት አድርጎን አያውቅም። የብዙዎቻችን ጥያቄ የብዙዎቻችን ችግር ነው። ሰላም፣ እንዴት ሰነበታችሁ? እቴነሽ ነኝ ከኤችአር ኢንሳይትስ። ከነዚህ ከምነግራችሁ ከ8ቱ ችግሮች በአንዱ በሁለቱ ወይም በሁሉም ወይም በሶስቱ ምክንያቶች ቀጣሪዎች ወይም ደግሞ እዚህ ሪክሩትመንት ቲም ሪጀክት ሊያደርገው ይችላል ማለት ነው። አንደኛው ሲቪ ስንልክ ለምን ሙያ ለየትኛው የስራ ሮል ወይም ደግሞ ፖዚሽን እንደምናመለክት ኢሜል አድራሻ ላይ አለመግለጽ። ይህንን ብዙ ጊዜ ኦብዘርቭ አድርጋችሁ አይታችሁት ከሆነ ፖስት የሚደረጉት የስራ ማስታወቂያዎች ከታች ላይ ሃው ቱ አፕላይ የሚለው ፖስት ላይ እባካችሁ የምታመለክቱበትን ሮል ወይም ደግሞ ፖዚሽን ሜንሽን አድርጉ ብለው ይጠቅሳሉ። ብዙዎቹ ለምን ይሄን ይጠቅሳሉ መሰላችሁ? ምክንያቱም ያ ካምፓኒ ብዙ የስራ ማስታወቂያዎችን አውጥቶ ሊሆን ይችላል። በተመሳሳይ ጊዜ ያ ኢሜል የተለያዩ የስራ ማስታወቂያዎች ለወጡ የስራ መደቦች የሚያመለክቱ መልካቾችን ኢሜል መቀበያ ሊሆን ይችላል። ስለዚህ እኛ ሰብጀክቱ ላይ ለየትኛው የስራ መደብና ሙያ እያመለከትን እንደሆነ ካልገለጽን ሰዎቹ ሊያዩት አይችሉም። ለየትኛውም ሊሆን ይችላል ብለው ስለማያስቡ ሰብጀክት ከሌለው ዲክላይን ይደረጋል ማለት ነው። ሁለተኛ ሰዎቹ ኢሜላቸውን ለተለያዩ ኢሜል ትራንዛክሽን ወይም ደግሞ የስራ ላይ ኮንቨርሴሽን ሊጠቀሙበት ይችላሉ እና ካለው ጀንክ የሆነ ኢሜል ለምን ፖዚሽን ወይም ደግሞ ለምን ሮል እያመለከታችሁ እንደሆነ ካልጠቀሳችሁት ኦቨርሉክ ሊያደርጉት ይችላሉ። ምክንያቱም ብዙ ኢሜሎች በቀን ውሏቸው ይቀበላሉ ማለት ነው።